ሰላም እንግዳ ዓለም ቤተሰቦቼ እንዴት ናችሁ? ዛሬ የምናወራው ስለ አኑናኪዎች ነው። ስለ ሌላ ዓለም ፍጡራን ምናልባትም ምድር ላይ ከብዙ መቶ ሺህ ዓመታት በፊት መጥተው የሰውን ልጅ ዝርያ ስላሻሻሉት ወይም ደግሞ በላቦራቶሪ ጂኑን ስለቀየሩት ፍጡራን እናወራለን። አብራችሁን ቆዩ። አኑናኪ ማለት ከሌላ ዓለም የመጡ ማለት ነው ይላል ተመራማሪው ዘካሪያስ ሲቺን። ከየት መጡ ስለሚለው ነገር እናወራ። መጀመሪያ ከኛ ሶላር ሲስተም ርቆ ብዙ ሺህ የብርሃን ዓመታትን አልፎ የሚገኝ በሌላ ዩኒቨርስ የሚገኝ አንድ ኒቢሩ የተባለ ፕላኔት አለ። ኒቢሩ የተባለችው ይህች ፕላኔት እንደ ምድር ሁሉ ለህይወት የተስማማችና በውስጧ የራሷ የሆኑ ፍጡራኖች ያሏት ናት። ነገር ግን ከምድር የምትለይባቸው የተወሰኑ ጉዳዮች አሉ። አንደኛ የኒቢሩ ግራቪቴሽናል ፑል ወይም ግራቪቲዋ ከመሬት ይልቅ አነስተኛ ነው። በዚህም በውስጡ ያሉ ፍጡራን በምድር ላይ ከሚገኙ ፍጡራን ይልቅ እጅግ ረጃጅሞች ነበሩ። ሁለተኛ ያኔ ህይወት ምድር ላይ ገና ያላበበ ፍጡራኖቿን ፕሪሚቲቭ ወይም ደግሞ ገና ዝግመተ ለውጣቸውን ያልጨረሱ ስልጣኔን ያልገነቡ ሆነው እያለ በኒቢሩ የነበሩ ፍጡራን ግን ረጅም 100,000 ዓመታትን ምናልባትም በሚሊዮን የሚቆጠሩ ዓመታትን በስልጣኔ የገፉ ህዝቦች ነበሩባት። ሌላው መሰረታዊ የሚለያዩበት ጉዳይ በምድር ላይ የሚኖሩ ፍጡራን የእድሜ መጠናቸው ወይም የእድሜ ጣሪያቸው በጣም ትንሽ የሚባል ሲሆን በኒቢሩ ይገኙ የነበሩ በተለይም ደግሞ ሰውን ሰሩት ወይም ጂኑን ሚክስ አደረጉት አዳቅሉት ብለን የምንጠራቸው ዛሬ የምንወያይባቸው ህዝቦች ግን እስከ 300,000 ዓመት ድረስ የእድሜ ጣራቸው ይለጠጣል። አላሉ የተባለው የኒቢሩ ንጉስ ምድራቸውን ከጥፋት ማዳን አልቻለም። በዚህ ጊዜ አንድ ወጣት ታጋይ ጀግና ብቅ አለና የንጉሱን ስልጣን ተገዳደረ። የዛ ወጣት ስም አኑ ይባላል። አኑ ባለቤቱ ኪ ስትባል ከነሱ የተገኙት ልጆች አኑናኪ በመባላቸው ያጠቃላይ የህዝቦቹ መጠሪያ አኑናኪ ሆነ የሚሉ ተርጓሚዎች ሲኖሩ፣ ሌላ ደግሞ አኑናኪ ማለት እንደ አኑ ማለት የንጉሱ ቅጥያ ነው፣ ኪ ማለት የንግስቷ ቅጥያ ነው በማለት የሚናገሩም አለ። የሆነ ሆኖ አኑ ታች ላይ ማለት ጀመረ የታመመች ፕላኔቱን ለማዳን። በዚህ ጊዜ ታላቅ የባህር ልጁ የሆነው ኢንሊል ቁጡ አስፈሪው ኢንሊል የተባለ ልጁ ከሳይንቲስቶቹ ጋር ሌት ተቀን መርከብ መልፋት ጀመረ። በዚህም የኒቢሩ ሳይንቲስቶች አዲስ መፍትሄ አገኙ። መፍትሄው ምንድነው? ወርቅ ለምን ይጠቅማል? አሁን ላይ ችግሩ አንድ ነው፣ ይህን ያክል የወርቅ ክምችት የት ይገኝ የሚለው። በመሆኑም መላ ዩኒቨርስን መላ አጽናፈ ዓለምን በቻሉት ያክል ማሰስ ጀመሩ። በዚህ ጊዜ የኢሊል ታናሽ ወንድም የሆነው ኢንኪ ከስታርሺፑ ሆኖ ምድርን አቆልቁሎ አያት። በዚህም ለህይወት ተስማሚ መሆኗን አወቁ። በኒቢሩ የነበሩ ዝርያዎች ሁለት ናቸው፣ አኑናኪዎችና ኡጂጂ የሚባሉ። ኡጂጂዎች ለአኑናኪዎች በባርነት የሚያገለግሉ እንደ አኑናኪ ሁሉ ረጃጅሞች፣ ጠንካሮች፣ ጂኔስ ወይም ብልሆች የሆኑ ህዝቦች ናቸው። ስለዚህ ምድር ላይ ያለውን የወርቅ ክምችት ለመቆፈር ለማውጣት 600 ያክል የኡጂጂ ባሪያዎችና 300 ያክል የአኑናኪ ወታደርና ሳይንቲስቶች ወደ ምድር ተላኩ። እነሱ ካይ ወደሚሏት ምድራችን ወደ ምድር በሚያደርጉት ጉዞ መጀመሪያ ከላይ ሆነው የመረመሯት ማርስ ላይ በመሆን ነበር። በውስጧ ምንም አይነት የሰለጠነ ህዝብ እንደሌለ፣ ፍጡራኖቿ ጠቅላላ በፕሪሚቲቭ ደረጃ ወይም ደግሞ በዋሻ የሚኖሩ ካልሆነም ደግሞ የእንስሳት ዝርያነታቸውን ያለቀቁ ምንም አይነት የእውቀት ጭላንጭል ያላሳዩ መሆናቸውን ተረዱ። በዚህም አዲሲቷ ምድር ላይ ምንም አይነት ስጋት እክል እንደማይገጥማቸው አረጋግጠው ወረዱ። በሰዓት ነበልባል በሚነዳ በጣም ፈጣን በሆነው ስታርሺፓቸው የሰማይን ሆድ ቀደው ወደ ምድር ሲገቡ ለመጀመሪያ ጊዜ ያረፉት በተንጣለለው የሜሶፖታሚያ ምድር ነበር። የሜሶፖታሚያ ማለት በሁለት ወንዞች መካከል ማለት ሲሆን ሁለቱ ታላላቅ ወንዞች ደግሞ በጣም በዓለም እስካሁን ድረስ የሚታወቁት የጤግሮስና የኤፍራጠስ ወንዞች ናቸው። በዚህ አካባቢ የመጀመሪያው የሰው ልጅ ስልጣኔ ቆመ፣ የሱሜሪያን ስልጣኔ። ከዛ በኋላ በርካታ ስልጣኔዎች እዛ አካባቢ ተነስተው ወድቀዋል። አኬዲያን፣ አሴሪያን፣ ባቢሎኒያን በርካታ አይነት ስልጣኔዎች የአሁኗ ኢራቅ ወይም ፐርዣ አካባቢ ሲነሱ ሲወድቁ ኖረዋል።
ሳይንቲስቶችን አሁን ድረስ አንድ ግራ የሚያጋባቸው ነገር አለ። በተለይም በዝግመተ ለውጥ የሚያምኑትን ሳይንቲስቶች የሰው ልጅ ሆሞሴፒያንስ ወይም ደግሞ ጠቢቡ ሰው ተብሎ ራሱን ከለየ በኋላ በምድር የመጀመሪያው አሳቢ አሰላሳይ ፍጡር መሆኑን ካወቁ በኋላ ለ100,000 ዓመታት ያክል ምንም አይነት የስልጣኔ እመርታ ሳያሳይ ቆይቶ ከ7,000 ዓመት በፊት ግን ድንገት ከየት መጣ ሳይባል የእውቀት ማዕበል እንዳጥለቀለቀው ይናገራሉ። በዋሻ ይኖር የነበረ እሳትን ብቻ ይጠቀም የነበረ የሰው ልጅ ድንገት በአንድ ቀን አዳር ታላላቅ ፒራሚዶችን፣ ታላላቅ ህንፃዎችን ገንብቶ አደረ። እጅግ ኮምፕሌክስ የሆኑ ረቂቅ የማትማቲክስ ቀመሮችን ዴቨሎፕ አደረገ። ወደ ሰማይ ቀና ብሎ የሰማይን ካርታ መሳል ጀመረ። ህግና አስተዳደርን ፈበረከ። የንግግር ጥበብን ተማረ። ቋንቋን ተረዳ። ጽህፈትን መጻፍ ጀመረ። እነዚህ ሁሉ እንግዳ የሆኑና ረጅም ዘመናትን ሊወስዱ ይገባቸው የነበሩ የስልጣኔ ምሰሶዎች ወይም አምዶች በአንድ ቀን አዳር ሊባል በሚችል ፍጥነት ሌላው ዓለም እንደተኛ እንዴት በሱሜሪያን ድንገት ከመሬት ተነስተው ሊበቅል ቻለ? እስካሁን በሳይንሱ ዓለም ምላሽ አልተገኘለትም። ምናልባት ዛሬ የምናወራው የአኑናኪ ጉዳይ ይህን ጥያቄ የሚመልስ አይመስላችሁም? አብረን እንይ። ስልጡን ላልነበረው ምንም አይነት ነገርን ከተአምራት ጋር ለሚያገናኘው ለዛን ጊዜው ዘመን ፕሪሚቲቭ ለሆነው የሰው ልጅ ከሰማይ ላይ ትልልቅ ረጃጅም ብረቶች፣ ዲስክ መሰል አብረቅራቂ ብረቶች እሳት እየተፉ ባናቱ ላይ ሲያንዣብቡ ቆይተው ከውስጡ ደግሞ ከሱ 2 እጥፍ የሚሆኑ ቁመት ያላቸው የራስ ቅላቸው የተሟለለ የወርቅ ልብስ የለበሱ በርካታ ግዙፍ ፍጥረታት ከዛ የብረት ሳጥን ውስጥ እየወጡ ሲያንዣብቡበት ምን ያክል አስደንጋጭና ተአምር ሊሆን እንደሚችል አስቡ። በተለይም ደግሞ እጅግ አድቫንስድ ከሆነው ስልጣኔያቸው የተነሳ እነዚህን የሌላ ዓለም ፍጡራን እንደ አማልክት ቢያቸው የሚፈረድበት አይመስልም። የሱሜሪያን ቋንቋ የድንጋይ ላይ ጽሑፍ የሚለን ይሄንን ነው። እነዚህ እንደ አማልክት የሚቆጠሩት የሌላ ዓለም ፍጡራን መጥተው የወርቅ ቁፋራቸውን አጣደፉት። በገነቧት ከተማ በኢሪዱ ሆነው ከተለያየ የዓለማችን ክፍሎች ወርቅን እያሰሱ አድካሚ የሆነውን የቁፋሮ ስራ ተያያዙት። በዚህም የኡጅጅ ባሪያዎች ለ150,000 ዓመታት ምናልባትም ከዛ በላይ ለሚሆን ዓመታት ሲቆፍሩ ወርቅ ሲያከማቹ ከቆዩ በኋላ በጣም ይመረራሉ። አድካሚው ስራ ሰልችቷቸዋል። በዚህም አመጽ አስነሱ። በአመጹ በርካታ ኡጅጆች ተጎዱ። አኑናኪዎች ድጋሚ ድል አደረጓቸው። ኢንሊል ከኒቢሩ ሆኖ መልእክት አስተላለፈ። ለታናሽ ወንድሙ ኢንኪ እንዲህ አለው፣ እነዚህን ሀገር ከዳተኞች ግደላቸው። ነገር ግን ተመራማሪውና ብልሁ ኢንኪ ምንም ቢሆን የራሳችን ፕላኔት ዜጎች ናቸው በማለት ርህራሄን ስላሳየ በግዞት አስቀመጣቸው። ነገር ግን አሁን ከፍተኛ የባሪያ እጥረት አጋጥሟል። እየሞተች ያለች ፕላኔታቸው ብዙ ጊዜ እንደማይቀራት ያውቃሉ። አዲስ መፍትሄ፣ አዲስ መላ መዘየድ ነበረባቸው። እንዳልኳቸው ተመራማሪው ብልሁና ብሩህ አእምሮ ያለው ኢንኪ አሁንም አዲስ ዘዴ አላጣም። እኛ አዋቂዎች ብልሆች ነን። እዚህ ምድር ላይ ደግሞ እንደኛ ትልቅ የሆነ የራስ ቅል ያላቸው ቆመው መሄድ የሚችሉ በዝግመተ ለውጣቸውም ከሌሎች የተሻለ እውቀት ያተረፉ ፍጡራን አሉ። እነዚህን ፍጡራን ለምን ከራሳችን የእውቀት ጠብታ ከራሳችን ጂን ጋር ትንሽ ያዳቅለናቸው ትእዛዛችን መቀበል ወደሚችሉበት ሰውነታቸው ጠንካራ ወደሚሆንበት ነገር ግን ሪያሊቲን ወይም እውነታን ጥያቄ ማንሳት ወደማይችሉበት ደረጃ አድርገን ለምን ጂናቸውን አንቀይረውም? ዲኤንኤያቸውን አንቀይረውም? ለኛ ፐርፌክት የሆነውን አገልጋይ የማያምፀውን ባሪያ ለምን አንፈጥርም? በማለት አሰበ። ሐሳቡን ለመተግበር ነጭ ኮታቸውን ለብሰው ጓንታቸውን አድርገው መነጽሮቻቸውን አድርገው መቀስና መርፊያቸውን ይዘው ወደ ላብራቶሪ ገቡ። በዚህም ጦጣ መሰል ከነበረው የሰው ልጅ ዲኤንኤና ከራሳቸው ጂን ጋር በማዳቀል አዲስ ፍጥረት ሰሩ። በላብራቶሪ ያደገው ይሄ ፍጡር እንግዳ የሆነና ሰውም የነሱንም ወገን የማይመስል ፍጹም ሌላ አውሬ ሆኖ ተመረተ። በዚህ ተስፋ አስቆራጭ ሁኔታ ውስጥ እያሉ ሌላ አዲስ ሐሳብ አመጡ። በላብራቶሪ ማሳደግ ትተን ለምንድነው የራሳችንን የነሱን ዲኤንኤ ቀላቅለን በራሳቸው ማህፀን ውስጥ እንዲወለድ ማናደርገው? በማለት
አስቦ አዲሱ ዘዴ ሰራላቸው። በዚህም ፕሪሚቲቭ ከሆነች ከአንዲት የሰው ዝርያ ማህፀን ውስጥ ይህንን የራሳቸውን ጂን በመክተት የሰው ልጅ ዲኤንኤ አዛቡት፣ ወደሚፈልጉት ቀየሩት። በዚህም የተወለደው የመጀመሪያው አሰላሳይ ነገር ግን ጥያቄ የማያበዛ ታዛዥ፣ ትዕዛዝንና ቋንቋን በደንብ መረዳት የሚችል አገልጋይ ተወለደ። ይሄ የተወለደው የመጀመሪያውን ሰው አዳሙ በማለት ጠሩት ይላል። አሁንም የሱሜሪያኖች የድንጋይ ላይ ጽሑፍ አዳሙ ማን ነው? ነገር ግን አሁንም ሌላ ችግር ተፈጠረ። አዳሙ ብቻውን ነው፣ መዋለድ አይችልም ከሌሎቹ ዝርያዎች ጋር። ስለዚህ የራሱ አይነት ዝርያ ታስፈልገው ነበር። አሁንም ከራሱ ዝርያ ወስደው አንዲት ሴት ፈጠሩለት። ያቺ ሴት ሄቨን ትባላለች። ይሄ ሁሉ የሚሆነው በኤደን ጋርደናቸው ባለ ላብራቶሪ ነው። የኤደን ጋርደን ለነሱ ብቻ ተለይቶ የሚሰፍሩበት ንጹህ አካባቢ፣ የነገስታቱ ቦታ ነው። በዚህም በቶሎ መራባት የሚችል አዲስ አገልጋይ ፍጥረት አገኙ። አዳሙና ሄቨን የወለዷቸው ልጆች ለረጅም ዘመናት የምድርን ማህፀን ሲቆፍሩ የፈለጉትንም ወርቅ ሲያወጡላቸው ሲያከማቹላቸው ነው። የሰው ልጆች እየበዙ እየተባዙ በሄደ ቁጥር የሴቶቹ ውበት እጅግ አማላይ፣ ሳቢና ማራኪ እየሆነ መጣ። በዚህም የኢንኪና ባልደረቦቹ በፍትወት ተመኟቸው። ነገር ግን ህጋቸው አይደለም ከራሳቸው ፍጡራን ከሆኑ የአዳሙና የሄቨን ልጆች ጋር ቀርቶ በግዞት ካሉት የራሳቸው ሀገር ዜጎች ከሆኑት ከኡጂጂ ህዝቦች ጋር እንኳን ዘራቸው እንዲቀላቀል ፍጹም አይፈለግም ነበር። ይህንን ለኛ የሆነ ትዕዛዝ ሽሮ ኢንኪ ከሴት ልጆች ጋር ግንኙነት ፈጸመ። በዚህም አዲስ የሰው ልጅ ዝርያ ተወለደ። ይሄ የመጀመሪያው አመፀኛ፣ ኃይለኛ፣ ብሩህ አእምሮ የነበረው ጠያቂ፣ ለምን እንዴት ባርነት በቃኝ ይል የነበረው የመጀመሪያው የተሻሻለው የሰው ልጅ ዝርያ ደግሞ አዳፓ ይባል ነበር። አዳፓ የአዳሙ ልጆች አጥብቆ ይንቃቸዋል። ራሱን እንደተለየ ዘር ማየት ጀምሯል። በመሆኑም እንደሱ አይነት አንዲት ሴት ስለተወለደችለት እሷን አገባ። የዚች ሴት ስም አቲቲ ትባላለች። የአቲቲና የአዳፓ ልጆች ባንድ በመሆን የሰው ልጆችን እያገለሉ የራሳቸውን ከተሞች መገንባት፣ የራሳቸውን ስልጣኔ እዚህም እዛም ማቆም ጀመሩ። ምድር ገጽታዋ ተለወጠ። አሁን የስልጣኔ ማማ ላይ የደረሱ በርካታ ቦታዎችን ይዛለች። በርካታ ከተሞች ተገንብተውላታል። ነገስታት እዚህም እዛም አሉ። አሁንም ግን ከሌላ ፕላኔት የመጡት 200,000-300,000 ዓመት የእድሜ ጣራ ያላቸው፣ አናታቸው የተሟለለ በጣም ብሩህ መስተሃል ያላቸው እነዛ የሌላ ዓለም ፍጡራን እንደ አማልክት መመለክ ጀምረው ነበር። እነዚህን ምልክቶች በቻይና፣ በህንድ፣ በጃፓን፣ በአሜሪካ፣ በኢንዶኔዥያ፣ በሜክሲኮ፣ በመላው ዓለም ጥንታዊ ስልጣኔ በተነሳባቸው አካባቢዎች ሁሉ ብትሄዱ የምታገኟቸው እውነታዎች ነው ታገኙታላችሁ። ከሰማይ የመጡ ፍጡራን መኖራቸው፣ በበራሪ አካላት የሚበሩ የሚንሳፈፉ ፍጡራን መኖራቸው፣ ከኛ በመጠናቸው እጅግ ረጃጅም የሆኑ ፍጡራን መኖራቸው፣ የጥፋት ውሃ መከሰቱ፣ የኔፍሊሞች በዚች ምድር ላይ መመላለስ፣ አጠቃላይ እነዚህ ቢብሊካል የሆኑ ስቶሪዎች ወይም ታሪኮች፣ ናሬሽኖች በተለያየ አተራረክ ዘዬ ይሁን እንጂ በሁሉም ጥንታዊ ስልጣኔና አፈ ታሪኮች በሞላ የሚነገሩ የሚታወቁ እውነታዎች ናቸው። ህዝቦችም የሰው ልጅ ህዝቦችም እነዚህን ፍጡራን ፈጣሪ ብለው እንደሚያመልኩ ግልጽ ነው። ወደ ቀደመ ጉዳያችን ስንመለስ ረጅም ዘመናት አለፉ። የአዳፓና አዳሙ ልጆች ወገን እንደለዩ የየራሳቸውን አይነት ህይወት እየኖሩ ወርቃቸውን ለበላዮቻቸው እያወጡ ብዙ ዘመናት ኖሩ። ነገር ግን የሴት ልጆች ካኖናኪ ዝርያዎች ጋር ብቻ ሳይሆን ከኡጂጂ ዝርያዎችም ጋር ግንኙነት ፈጽመው ነበርና አሁንም ልጆች መወለዳቸው አልቀረም። በዘር አለመጣጣም ምክንያት አንድ ወጥ የሆነ እንደ አዳፓና አቲቲ ኃያል ጀግና፣ ምናልባትም ጋድ ላይክ ፊገር ያላቸው ደሚጋድ ብሎ የሚጠሯቸው የጥንቱ ህዝቦች ደሚጋድ የሚሏቸውን ወይም ግማሽ አማልክት የሆኑትን ዝርያዎች ሳይሆን የወለዱ ኔፍሊም፣ ሳይክሎፕስ፣
ምናምን እያልን የምንጠራቸው ክሪቸርስ ወይም ደግሞ አውሬዎችን ነበር የወለዱት። እነዚህ አውሬዎች የሰው ልጆችን ቅርጥፍጥፍ አድርገው በመብላት የሚታወቁ ፍጹም ምህረት የለሽ አጥፊዎች ነበሩ። ይሄ ሁሉ ሲከናወን ረጅም ዘመን አልፎ ነበር። ወደ ኒቢሩ እንመለስ። ኃያሉ ንጉስ አኑና ልጁ ኢንሊል የሚመሯት ፕላኔት ኒቢሩ የራሷ የሆነ የመሽከርከሪያ ኦርቢት አላት። ይሄ ኦርቢቷ ፐርፌክት ባለመሆኑ ወይም ደግሞ ፍጹም ክብ ባለመሆኑ የምትሽከረከርበት ርቀትና የሚወስድባት ጊዜ በየጊዜው ይለያይ ነበር። በዚህም ለኛ ሶላር ሲስተም ተጠግታ በምህዋሯ ዙሪያ የምትሽከረከርበት ጊዜ አለ። ከኛ ሶላር ሲስተም እጅግ ርቃ ደግሞ የምትገኝበትም ጊዜ አለ። በየ3600 ዓመቱ ግን ይህንን ሳይክሏን ታከናውናለች። የዛን ጊዜው አቀራረቧ ግን ለምድር ፍጹም ቅርብ ሆና በጎኗ የምታልፍበት የነበረ በመሆኑ ምድር የምትጠፋበት እድል እጅግ ሰፊ ነበር። ይህንን በስነ ስርዓት ጠንቅቀው የሚያውቁት ብልሆቹ አኑናኪዎች ጭቃቸውን ከሸካከፉ ቆይተው ነበር። ወርቆቻቸውን ሸክፈው እየቀረበች ወዳለችው ወደ ራሳቸው ፕላኔት ተጓዙ። አሁን የሰው ልጅና በምድር ላይ ያለው ህይወት ዕጣ ፈንታ ቆርጦ ታውቋል። በግዙፏ ፕላኔታቸው ኒቢሩና በትንሿ ፕላኔት በምድር መካከል በሚኖረው የግራቪቴሽናል ፑል እንቅስቃሴ ምክንያት ማዕበሎች እንደሚነሱ፣ እዚህም እዛም እሳተ ገሞራ ፍንዳታ እንደሚኖር፣ ምድር በሞላ እንደምትነዋወጥና ምንም አይነት ፍጥረት እንደማይተርፍ ይታወቃል። ጥያቄው አንድ ነው። እነሱ የሰሩት በላብራቶሪ ያመረቱት የሰው ልጅ ጣፋንታ ምን ይሆን? ቀድሞውኑም ኢንተለጀንት ወይም ደግሞ አሳቢ የሆነ ተመራማሪ የሆነ ፍጡር መፈጠሩ ያልተዋጠለት ታላቅ ወንድምየው ኢንሊል ይህን አጋጣሚ እንደ መልካም ዕድል ቆጥሮ ፍጥረታት እንዲጠፉ ፈቀደ። ኢንኪ ግን ከራሱ ጋርም ስለተዳቀሉ ምናልባትም በግንኙነትም ስላወቃቸው ልጆቼ ሲል የሚጠራቸው የሰው ልጆች ፈጽሞ እንዲጠፉ አልፈለገም። በመሆኑም የወደው ለነበረው አገልጋዩ መርከብ እንዲሰራና በምድር ውስጥ ያሉትን የእያንዳንዱን እንስሳት ዝርያ ዘራቸውን ወስዶ በዛ መርከብ እንዲያስቀምጥ እሱና ቤተሰቡ እንዲያመልጡ የመሽለኪያ ዕውቀትን ሰጠው። በዚህም ደጉ ኡትናፔሽቲም የተባለውን አድርጎ ከዚህ ጥፋት አመለጠ። ምድርንም እንደገና እንዲሞላ ታዘዘ። አሁን ምድር ላይ የቀረ ፍጥረት የለም። ሁሉም የሰው ልጆችና የአዳፓ አቲቲ ልጆች ጠፍተዋል። ሳይክሎኖችም ኔፊሊሞችም ተወግደዋል። የቀሩት ኡትናፔሽቲምና ቤተሰቦቹ ናቸው። አንድ ተራ ገበሬና ልጆቹ። እነዚህ ሰዎች ጥንት የነበረውን ኃያል የነበረውን ስልጣኔ ለመመለስ ምንም አይነት ዕውቀት ብልሃት አልነበራቸውም። በመሆኑም የሰው ልጅ ተመልሶ ወደ ቀደመ አለማወቅና ድንቁርናው፣ ወደ ጨለማው ዘመን፣ ወደ ድንጋይ ዘመን ተመለሰ። የዛሬ 7000 ዓመት ፕላኔት ኒቢሩ ወደኛ ሶላር ሲስተም ቀረብ ብላ በምህዋሯ ዙሪያ ተሽከረከረች። ይሄ ጊዜ ቀጥታ ከሱሜሪያን ስልጣኔ ከቆመበት ጊዜ ጋር ትይዩ ነው። በእኛ ሶላር ሲስተም ተጠግታ ምህዋሯን የዞረችው ኒቢሩ መምጣትና ድንገት ከመሬት ተነስቶ ሱሜሪያን አካባቢ አሁኗ ኢራቅ አካባቢ የአበበው ድንገት የበቀለው ስልጣኔ ኮኢንሲደንስ ነው፣ መገጣጠም ነው፣ እድል ነው ብላችሁ ታስባላችሁን? አይመስለኝም። እንዲህ ተርኩታል። ከረጅም ጊዜያት በኋላ እነዛው ፍጡራን ወደ ሱሜሪያን ተመለሱ። ዛም አካባቢ ላሉ ህዝቦች ዕውቀትን ሰጧቸው። ድንገት የበቀለ የመሰለው ስልጣኔ እነሱ መተው ከሰጡን ዕውቀት አንጻር ነው። ነገር ግን ሱሜሪያን ላይ ብቻ አይደለም፣ የተለያዩ ቦታዎች ላይ ተገልጠው ድንገተኛ የሆኑ ስልጣኔዎችን አቋቁመው ወደ መጡበት ተመለሱ። በዚህም በተለያዩ ቦታዎች ተጽፎ የምናገኘው አንድ ጉዳይ አለ። ዳግም ይመለሳሉ። ዳግም እንመለሳለን የሚል ቃል ኪዳን ሰጥተው ነው ያለፉት። ይሄ የዳግም መመለሳቸው ጉዳይ መቼ ይሆናል? እንደ ፕላኔታቸው አዘዋወር ከሆነ ለምድር ተጠግተው በምህዋራቸው ዙሪያ የሚሽከረከሩበት ቀጣዩ ዘመን 2900 ነው። ነገር ግን ከ2900ም ቀድሞ አሁን ላይ በዓለማችን የምንሰማቸው እጅግ እንግዳ የሆኑ ክንዋኖች አሉ። የአሜሪካ መንግስት፣ የብራዚል ብትሉ በተለያዩ መንግስታቶች ዲክላሲፋይ እያደረጓቸው ያላቸው መረጃዎች እንደሚያመለክቱት ከሆነ በርካታ እንግዳ የሆኑ
ፍጡራንና ተሽከርካሪ ዲስኮች አየራችን ላይ ያንዣብባሉ። ከኛ በቅርበት ባለም የሰማይ ክፍላችንም ላይ እንደሚገኙ ወሬዎች ይሰማሉ። በተለይም ደግሞ ፕላኔት ኒቢሩን፣ ፕላኔት ኤክስ፣ ፕላኔት 9 በሚል በተለያየ መጣሪያ የምትታወቀውን ፕላኔት ፍለጋው እስካሁንም አላቋረጠም። ናሳ አንድ እጅግ እንግዳ ካልኩሌሽን ያገኛል። ይሄ ቀመር የሚያመለክተው አንድ ግዙፍ የሆነ አካል ከምድራችን ጋር እየተሳሳበ እንደሆነ ነው። ይሄ ግራቪቲ መሳሳብ የሚያሳድረው ተጽዕኖ በሂሳባዊ ቀመር በሂሳባዊ ስሌት ደረጃ አለ። ነገር ግን በየትኛውም ሰው ሰራሽ ቴሌስኮፖቻችን ያንን ግዙፍ አካል ማግኘት አልቻልንም። እስካሁንም ፕሮጀክት ተነድፎ እቺ ፕላኔት ኤክስ በፍለጋ ላይ ትገኛለች። መኖሯን የሚያረጋግጥ ቀጥታ ቪዥዋል የሆነ መረጃ ግን አልተገኘም። እውነት ባሉት ጊዜ እነዚህ ፍጡራን ይመጡ ይሆን? ይሄ ሁሉ ያወራነው ወሬስ ትክክል ይሆን? የሰው ልጅ ብዙ ያልተመለሱ እንግዳ ጥያቄዎች አሉት። ለነሱ የሚመልሰው የአዲሱ ዘመን ሃይማኖት ይሄ ይሆን? ምናልባት የሰው ልጅ ከፈጣሪው ጋር ሳይሆን ጅኑን ካዳቀሉት ዝርያዎች ጋር ይገናኝ ይሆን? እውነት እናንተስ ጅናችን ተዳቅሏል፣ እኛ የመጣነው ከነዚህ ህዝቦች ነው ብላችሁ ታምናላችሁ? ይሄን 7000 ዘመን የተሻገረ የድንጋይ ላይ ጽሑፍስ ታሪክ እንዴት ትዳኙታላችሁ? በዚህ ጉዳይ ላይ የምንለው አላበቃም። በቀጣይ ጊዜ እስክንገናኝ አቤኔዘር አምሳሉ ነበርኩ። ሰላም ሰንብቱልኝ።